24 ሰዓት እየጮሁባቸው ማለት ነው። የእንስሳት ፍልሰት ሁሉ ነው ያካሄደው የታቦር ተራራውማ ጩኸት ማለት ነው። እና ይህ ዋናው ዓላማ እነዛ ደግሞ አስቧቸው። እነዚህ ደግሞ ወደ እግዜር ሁሉ ጠጋ ብለዋል እኮ ተራራ ላይ ወጥተው። ለእነዚህ ሰዎች አንደርስታንዲንጋቸው ምንድን ነው? በቃ ጠጋም ወደ ሰማይ ጠጋ ብለው መጸለያቸው በእርግጥ መጽሐፍ ቅዱስ ላይ ያለ ልምምድ ነው። ኢየሱስም ወደ ተራራ ሄዶ ጸለየ ነው። ኢየሱስ ብቸኛ የሚሆንበትን ቦታ ፍለጋ ነው ተራራ የሚሄደው። በዘመኑ ላይ የነበረው ሰዎች ገለል ማለት ሲፈልጉ የሚሄዱበት ቦታ ተራራ ስለነበረ ነው እንጂ ሐዋርያቱን እኮ ተራራ ላይ ከዛ በኋላ ሲጸልዩ አታያቸውም። መንፈስ ቅዱስ ከወረደ በኋላ መንፈስ ቅዱስ ራሱ ሲወርድ በሆነ ተራራ ላይ እኮ አይደለም የወረደባቸው። ታውቃላችሁ አይደል? በነ ማርታና በነ ማርያም ቤት ሲጸልዩ ሳለ 120 የሚያክሉ ሰዎች የኢየሱስ እናት ማርያምን ጨምሮ በተሰበሰቡት ሁሉ ላይ በቤት ውስጥ ነው መንፈስ ቅዱስ በኃይል የወረደው። አንድ ቦታ ላይ ልጠቅሱልኝ አትችሉ። አንድም ቦታ ላይ ጴጥሮስ ወደ ተራራ ወጥቶ ጸልይ የሚል አታገኙ። ከኢየሱስ ጋር ግን ወጥተዋል። ከዛ በምኩራብ ከዛ በነ ስምዖን ቁርበት ፋቂው ቤት ምናምን ነው ሲጸልይ የምታዩት። ከተማ መሀል ነው የሚጸልዩት። እነዚህ ተራራ ላይ የሚወጡት አንደኛ ኤልያስ ቀርሜሎስ ተራራ ላይ ወጥቷል ብለው ስለሚያምኑ ነብይነታቸው ከኤልያስ ጋር እንደሚስተካከል ስለሚያምኑ የእነሱ ቀርሜሎስ ተራራ ታቦር ተራራ ነው እና እዛ ላይ ይወጣሉ እና እዛም ላይ ወጥተው ከፍም ብለው ለሰማይም ቀርበው እግዜር እንደሚሰማቸው ስለማያምኑ በጣም ስለሚጮሁ ጉሮሯቸው ጤነኛ አይደለም እና እድለኞች ነን በነገራችን ላይ ድምፃችን ኖርማል የሆነ ሰዎች ቢያንስ እግዚአብሔር እንደሚሰማ እናምናለን ማለት ነው። አይመስልም ብራት? የእንትኖቹ በጣም ይገርማል። ታቦር ተራራ ላይ የዱር እንስሶቹ የእንስሶች አለመኖር ይገርማል እንዴ! ብዙ ከእንስሶቹ ይበዛሉ እኮ ነብዮቹ እዛ ላይ። አንተ በጎራ እኮ ነው የሚጸሉት። መንግስት የሆነ ጊዜ ላይ ከለከለ፣ ሰዎች ሞባይል ምናምን እየተዘረፉ። ልምድ ደግሞ ታውቃለህ ከአጋንንት ይበልጣል። አንድ ሰውዬ አንዲት ልጅ እንደዚህ አይነት ሰው አገባች እና ስታገባው የመሰላት መድረክ ላይ ብቻ እንደዚህ የሚጮህ እንጂ ቤት ምናምን አልመሰላት። ከዛ ቤት ያው ማታ ላይ የጸሎትና የቃል ሰዓት አለ አይደል? ገባና በእግሮቻችን ቆመን ቃሉን እንሰማለን አለ ብቻዋን አላት ማለት ነው። ከዛ ኧረ እኔ በጆሮዬ እኮ ነው የምሰማው እዛው ጋውንና በቃ እዚህ ቁጭ ብዬ ምናምን አለችው። እዛ እግሯን ዘርጋ አርጋ ነበር ጋደም ነገር ብላ ነበር እሷና እሱ እንትን ሲላት እሺ በስነ ስርዓት ተቀምጠን እንሰማለን አለ። አሁን ጮህባት ይሰማኛል ቀጥል እያልኩ እኮ ነው ምናምን አለችው። ከዛ በሉቃስ ወንጌል ላይ ሲል እንዴ ለጎረቤት ምን ነው የምሰብከው አለው እኮ ነው እዚህ በቃ ቀስ ብለህ ንገረኝ ይሰማኛል ቀስ ብለህና እዚህ ጋር ቁጭ ብለህ አካፍለኝ ምናምን አለችው። አው ከባድ እሱ እኮ አስቸጋሪነቱ ለሚስቱ ነብይ እንዳልሆነ አላወቅም። ለዛ አስቸገረው። ለሚስቱ ነብይ እንዳልሆነ አቅም ለዛ ነው የተቸገረው። እና ልምዱ ከባድ ነው ታውቃለህ። ምዕራፍ ማውራት ትችላላችሁ ወገኖች። እዚህ ጥያቄ ልጠይቅህ ነው አቤል።
እነዚህ አሁን ጫካ ለጫካ የሚሄዱት ማለት ነው። እኔ ብዙም ቻሌንጅ ስለማደርጋቸው ቤታቸው እየገባው ማንም አይሾማቸውም፣ ማንም አልሾማቸውም። ጸጋን የሚሰጥ እግዚአብሔር ነው። ግን ቤተክርስቲያን ደግሞ እውቅናን ትሰጣለች፣ ትሾማለች እና እሱ ላይ እነሱ አይቀበሉትም። በድምፅ ተሰምቼ ነው እግዚአብሔር መርቶኝ ነው በድፍረት የሚሉትና አካውንትስ ለምንድን ነው የለጠፍከው ባዮ ላይ ሲባል ትክክለኛ ጸጋቸው እኮ ምዕራፍ የእነዚህ ሰዎች አዳኝነት እኮ ነው። ለዛ ነው ወደ ጫካ ሂዱ የሚላቸው አዳኝነት ነው ጸጋቸው እኮ። ሐሰተኛ ነቢያት የሚለው አሁን ነቢያት የሚለው የክብር ስም ራሱ ይገባቸዋል ወይ? እኔ ጥያቄ ምንም ማን ተቆጣጣሪ ያለ? ምንም ተቆጣጣሪ የለም። ገማቾችና ወንበዴዎች ነው መባል ያለባቸው እንጂ ሐሰተኛ ነቢያቶች እንዳሉ መጽሐፍ ቅዱስ ይናገራል። በእርግጥ ግን እንደነዚህ አይነቶቹ አይደሉም። በውሸት መናገርና ግን በቤተ ክርስቲያን ስር ያለመታቀፍ በራሱ ወንበዴነት ነው ይሄ። አሁን ግን ቤተ ክርስቲያን አላቸው፣ እነሱም ከካውንስሉ አብዛኞቹም ፍቃድ አላቸው። ገባሽ? ያው እኔና አንቺ ነን እንጂ ለይተን ይሄ ቤተ ክርስቲያን አይደለም የምንለው እንጂ ካውንስሉ የሚያውቀው ቤተ ክርስቲያን እንዳላቸው ነው። ስለዚህ የዛ ቤተ ክርስቲያን ባለራዕይ ደግሞ እነሱ እንደሆኑ ነው የሚያውቀው። ያው በጣም ብዙ ነገር ነው የወንጌላውያን አማኞች ነገር፣ የመለኮት ጣልቃ ገብነት የሚያስፈልገው ነው። ስለዚህ እግዚአብሔር ጣልቃ ይግባና ነገራችንን ያስተካክልልን እንጂ እንትን ነው። እርግጠኛ ሆኜ ነው የምነግርሽ። እኔ አሁን ፕሮፌት አቤል ምናምን ብል የሚቀበለኝ ሰው ይኖራል። ከአሁን በኋላ ራሱ ስንቱን ተናገር በትክክል በደንብ በተለይ ጉንፋኑ ሳይለቀኝ አሁን ብል በቃ ይሄ ትክክለኛ ድምፄም እንደነሱ ስለመሰለ ይሄ ከእግዚአብሔር ነው የሚሉት። በዛኛው ድምፅ የምትመጣ ፕሮፌት ነኝ ብለህ ይከፈትልሃል ብቻ በል። ከዛ 500 600 ሰው ቁጭ ብሎ ያዳምጥሃል። ብር ለመስጠትም ወደኋላ አይሉም። የአንድ ወንበዴን ኪስ ለመሙላት ወደኋላ አይሉም። ግን ቤተክርስቲያን ለአገልጋይ እንኳን ቀለብ መክፈል የማትችልበት ሁኔታ ላይ እንዳለች አብዛኛው ሰው አያውቅም፣ ማወቅም አይፈልግም። እኔ ግን ስንት ጊዜ እንደሚከፈትላቸው ነው ምዕመኑ የሚገርመኝ። እኔ በሳምንት ስንት ጊዜ ይከፈትላል ይባላል ሰው። እኔ ፕሮቴስታንት ውስጥ አንዳንድ ዊሽ ክራፍትም ነገር ያለባቸው አገልጋዮች አሉ። በእርግጥ በቀለበት ላይ ምናምን የሚያሰሩ ደቡብ ሱዳን የሚሄዱ ምዕራብ አፍሪካ የሚሄዱ ላይን አላቸው። ለምሳሌ አንዳንዶቹ መንፈሳዊ አባታችን ብለው ያሳዩን አሉ። ለምሳሌ ሜራክል ተካ የሚባለው ሚካኤል የሚባለው ግለሰብ መንፈሳዊ አባቴ ነው ብሎ ያሳየን ሰው ይሄ ማን ነው? ኡበርት ኤንጅል የሚባለው ሰው ነው። ኡበርት ኤንጅልን ደግሞ ከተመለከትሽው የቡሽሪ መንፈሳዊ አባት ነው። ቡሽሪ ተንበርክኮ ነው ማይክ የሚቀበለው ከኡበርት ኤንጅል። የተያያዥነት እንዳለው እንድታቂ ብዬ ነው። ከዛ እነ ኡበርት ኤንጅል ደግሞ ወደ ኬንያ ምናምን ስትመጪ እነ ነታሻ የምትባል ሴት አለች። በጣም ሀብታም የናጠጠች ሀብታም የሆነች የኬንያን ሕዝብ እየመዘበረች ማለት ነው። እቺ ሴት ደግሞ በመንፈሷ ኮኔክት የምታደርገው ከነ እዩ ጩፋ ጋር ነው። ከዩ ጩፋና ከጆይ ጭሮ ጋር ነው ኮኔክት የምታደርገው። ጆይ ጭሮ መድረኳ ላይ ሄዶ እንትን በሴት በወስተሶች ታጅቦ በሴት ጋርዶች ታጅቦ እሷ ጋር ሄዷል ኬንያ፣ ጆይ ጭሮ ማለት ነው። እዩ ጩፋ ደግሞ መድረኩ ላይ እንድታገለግል ይችን ነታሻ የምትባል ሴት ፈቅዶላታል። ሰሞኑን ጆሲ የሚባል ራሱ ሰሜን ላይ እንደዚህ ሆነ እንደዛ ሆነ የሚል አንድ ጀማሪ ጠንቋ ያላ እሱ የቡሽሪ መንፈሳዊ ልጅ ነው። እነዚህ ሰዎች ደግሞ ሄደው የክሪስ ኤንጀል እና የክሪስ ኤንጀል እላለሁ ክሪስ የሚባለው ሰው አላ ደቡብ አፍሪካዊ የእሱ መንፈሳዊ ልጅ ነው የሚሆኑት። ተጠቅልለው የጆሹዋ መንፈሳዊ ልጆች ናቸው። ቲቢ ጆሹዋ ማለት ነው። ስለዚህ መንፈሱ የሚዋረስና
ራንክ ሁሉ አለው፣ የስልጣን ተዋረድ አለው። አንዱ የአንዱ መንፈሳዊ አባት በሚል ነው የሚገለጠው ማለት ነው። ኢትዮጵያ ውስጥ የሐሰተኛ ነቢያት መፍላትና በዚህ መጠን ይህን ያህል ተጽዕኖ እንዲፈጥሩ መንገድ የከፈተው የዚሁ የቡሽሪ አዲስ አበባ ላይ መጥቶ በሚሊኒየም አዳራሽ ማገልገል ነው። ታውቃላችሁ፣ የዛን ጊዜ ያረፈበት ሆቴል እነ ሱራፌል ታውቂያለሽ? እሱ ያረፈበት ሆቴል ላይ በትኩሱ ብርድ ልብስና አንሶላ ሳይቀየር እሱ የተኛበት ላይ ተኛለው ብሎ አይ ቲንክ ሸራተን ነው መሰለኝ ሰዎቹን አግባብቶ ቡሽር የተኛበት መኝታ ላይ እየተንከባለለ እየጸለየ እንደነበረ በገዛ አፉ መስክሯል። በገዛ አፉ ሱራፌል ደምስ የስ እና ሰውየው የታጠበበትን የተለቀለቀበትን ፎጣውን ምናምን ይዞ እየተንከባለለ ማለት ነው። ትራሹን ምናምን እየተንከባለለ ይዞ እየተንከባለለ ይህንን እሱ ላይ የነበረውን መንፈስ ሲጋብዝ ነበረ። ከዛ በኋላ ነው ሱራፌል ታዋቂ ነብይ የሆነው። ከዛ በኋላ ነው ሱራፌል ሀብታም ነብይ የሆነው። ሀብታም ነብይ ነኝ ብሎ ራሱ እንትን ያለው ማለት ነው። እና ዊች ክራፍትም አለው በእነዚህ ሰዎች አገልግሎት ውስጥ አጋንንታዊ ተሳትፎም አለ፣ ህዝቡን ያደነዘዘ። አሁን ይሄ ህዝብ እየተዘረፈ ራሱ መሆኑን አያውቅም። ማይክሽን ክፈች እስቲ ምዕራፍ ምታቂ ይሄ ባንክ ቤት ታሪክ ሰምተሽ ታውቂያለሽ? አፈዘዘኝ እና ሞባይልን ሰጠሁት፣ የጆሮ ጌጤን ሰጠሁት። አንዳንዶች እንደውም ባንክ ቤት ድረስ ገብተው አካውንት ከፍተው በሁለት መንገድ ይሰራል። አንደኛው በአደንዛዥ እጽ ነው። ሰዎቹ እንዲደነዝዙ የሆነ የሚያደንዛዥ እጽ ያሸትቷቸዋል፣ እንደዚያ ያደርጋሉ። ይህ ባለ አእምሮቹ ዘራፊዎች ማለት ነው። በአጋንንት መንፈስ ደግሞ ሰው የሚያደነዝዙ አሉ። ቀለበታቸው ጋር ደብተራ፣ ይሄ ከኦርቶዶክስ ቤተክርስቲያን አፈንግጠው የወጡ ደብተሮች አሉ። መተዳደሪያቸውን ጥንቆላ ያደረጉ ማለት ነው። እነዛ ጋር ሄደው ያሰራሉ። ታውቂያለሽ? የግርማ ሞገስ እንደሚያሰሩ ነቢያት ቸርቾቻቸው ላይ የቸርቾቻቸው መሀል ላይ መድረካቸው ላይ ቆፍረው የሚቀብሩ ነቢያትና ሐዋርያትን የሚሉ ሰዎች አሉ። እግሮችን ወደ እነሱ የሚያፈጥን መንፈስ በየቸርቹ ማለት ነው። ሰው እየተንቀለቀለ እነሱ አዳራሽ ጌታን ስለሚወዱ የሚሄዱ ይመስላቸዋል ብዙ ሰዎች። አዳራሽ ሞልተ ኦቨርፍሎ የምትሆነው ያስቀበሩት የግርማ ሞገስ የምናምን መንፈስ ስላለ ነው። ሰዎችን ሽቶ የከተማችን ውስጥ ሰዎችን ሽቶ እየቀባ የሚያደነዝዝ ነብይ ነኝ የሚል ግለሰብ አለ። ሽቶ ከቀባቸው በኋላ ሰዎች በቃ ሰነዳቸውን ይሰጡታል፣ መሬታቸውን ይሰጡታል ለዚህ ሰውዬ እና ብዙ ጉዳይ ነው ያለው። አሁን ስለ ሐሰተኛ ነቢያ ጌታ ቀብቶ ሰው ነው ይሳሳታሉ ብና ይላል። የቅድብ የቀባጠረው ልጅ ገብቶ ሰው አይደሉ? ሰው አይሳሳትም። ሰው ብቻ አይደሉም፣ ከመናፍስቱ ጋር ግንኙነት ያላቸው ሰዎች ናቸው። አንዳንዱ ቴክኒካል በሆነ ነገር ይሸውዳል። ልክ እንደነ እስራኤል ዳንሳ ስምህን ያጽፍህና ለጌታ ታሪክን ጻፍለት ይላል። ነብይ ጋር ለመሄድ ለጌታ ታሪክን ስትጽፍ ለልጄ ለምዕራፍ፣ ለወንዱ ልጄ ለሱራፌል፣ ለሚስቴ ለኤልሳ ምናምን ብለህ ጻፍ ይለዋል። ስም ዝርዝር ለሚስቴ ለኤልሳ የሥራ ደጆች እንዲከፈቱላት የቀዘቀዘ ንግዱ አንተን እንዲል፣ ለልጄ ሱራፌል የጀመረውን የማስተርስ ትምህርቱን እንዲጨርስ ትጽፊያለሽ። ከዛ ግለጠው ጌታ ፊት ይሉሻል። ያንበረክኩሽና የሆነ ነገር ጨነውብሽ ሙሉን አንብበው ያነበቡትን በቃል እየደገሙ ይነግሩሻል። ይሄ በአይምሮ የተሸወድሽው ነው። ንፍዝ ያለ ስለሆነ ሰውየው። በተለይ ደግሞ ጴንጤ እንደምታውቁት ነው። ሃይማኖቱ ራሱ ለመጸለይ አይነን ጨፍን ነው የሚል። ከማታውቀው ሰው ጋር ራሱ ምግብ ስበላ አይንን እንድጨፍን ነው የጴንጤ ማህበረሰብ የሚያበረታታ። እኔ ግን እነግርሃለሁ አዲስ ትእዛዝ ነው፣ ያቡና ነው ብላችሁ ተግብሩት። ከማታውቁት ሰው ጋር ስትበሉ አንድ አይናችሁን ጨፍኑ፣ አንድ አይናችሁን ገልጣችሁ ሰውየውን እያያችሁ ጸልዩ።
በአንድ አይናችሁ በመንፈስ በአንድ አይናችሁ በስጋ ምን ይታወቃል? መርዝስ ቢያደርጉባችሁ እንደው ተርፋለሁ ነው ከልተው ነው የምትለው በዚህ እምነት ቸርችም ማታቁት ፓስተር ጋር ሄዳችሁ ማታቁት ፓስተር ቢሮ ገብታችሁ አይናችሁን ጨፍናችሁ አጸልዩ። ጌታ አይናችሁንም ገልጣችሁ ይሰማል። ከእናንተ አይን ምን አለው ጌታ? እውነት ነው፣ እውነት ነው። ጌታ የብርሃን ጌታ ነው። አምፖሉን እያየህም ጸልይ። አንዳንድ ጊዜ ይኸውላችሁ እኛ ሰፈር ማቲ ያውቀዋል መሰለኝ ታሪኩ ሎስት ፋይንደር የሚባል ቤት ነበር ታውቃለህ? መስቀለኛው ወረድ ብሎ ሎስት ፋይንደር የጠፉትን ፈላጊ የሚባል አንድ ሚኒስትሪ ነበር። አውቀዋለሁ። ፓስተራቸው በምን እንደሞተ ታውቃለህ? በምንድን ነው የሞቱ? እንደ ፖሊስና ህብረተሰቡ ላይ ሁሉ የተነገረ እኮ። አዎ ልክ ነህ፣ ልክ ነህ። ፓስተር ማስሬ ከወጣ በኋላ ፓስተር ማስረሻን እዚህ ያለ ሰው ብዙ ሰው ያውቀዋል። አዎ ከሱ በኋላ የገባው ሰው አሁን ደግሞ እሱ ፓስተር በዛ ጊዜ አጥንተው እንደዚህ ሚኒስትሪዎችና ቸርቾችን ማይክ ስፒከር ምናምን የሚዘርፉ ሰዎች ነበሩ። ኪቦርድ ስፒከር ምናምን ይዘርፋሉ የቸርች እና ጌታን መቀበል ምናምን ፈልጋለን ጸልይልን ፓስተርዬ ምናምን ብለው ገብተው ከዛ ሰውየው አይኑን ጨፍኑ ዘመጸልይ አረዱት። በኢየሱስ ስም አረዱት። ከዛ ስፒከሩን ምናምን ጭነው ጓዙን ጠቅልለው ሄዱ። እኔ ብራዘር እውነቱን ነው የምነግርህ። የማላቃቸው ሰዎች ገብተው ጌታን ልቀበል ነው ምናምን ቢሉ ተቀበሉ እናንተ። እኔ አይኔ ማየቴን እቀበላለሁ ነው የምለው። ማየቴን እቀበላለሁ። አይኔን ፍጥጥ አድርጌ አላርገበግበውም። ሁሌ የተፈጥሮ ንፋስ ሲነካ የሚያቃጥላላ አነባለሁ። ይሄ ልጅ ለጌታ ያለው ፍቅር ብትለኝ ነው አልጨፍነውም። አይኔን ራሱ ይሄ ልጅ ጌታን ይወዷል በእንባ ነው ምናምን ብትለኝ ነው እንደዚህ አይኔ ገልጬን ለ3 ደቂቃ ለ4 ደቂቃ ምጸልይል። ትቀልዳለህ እንዴ? ደግሞ በዚህ ክፉ ዘመን ማይክን ዘግተሃል። አይ አስቻለው አስገቡኝ እያለ ነው ወይ ኮመንት ላይ ይጻፍል። አረ በህልሜ አይደለም። ድምፄ እኮ ጉንፋን ይዞኝ እኮ እንደዚህ ተበላሸ እኮ ድምፄ። ድምፀ ከልብ ሆነ። ደመ ከልብ እንደሚባል ድምፀ ከልብ ሆነ። አይመስልም ብራዘር? እኔ የማላውቀው ሰው ጋር አይኔን ጨፍኜ አልጸልይም። ቸርች ውስጥ ራሱ አሁን አላምናቸውም። ግማሹን ምዕመን ከኋላም እንደሚያደርገኝ በምን አውቃለሁ? ገላልጬ ነው የምጸልየው እየገላመጥኩ። ከፈለክ ይደብር። ማንንም ማላምንበት ሲቹዌሽን ላይ የደረስኩት በዚህ ሰዓት ላይ። እኔ ቆቅ ብትሆኑ ጥሩ ነው። ጌታም እንደ እርግብ የዋህ እንደ እባብ ልባሙ ነው ያለው። ዝም ብላችሁ አትጃጃሉ። በእውነት እንዴ ለምሳሌ ለምን ብላችሁ እስቲ ጠይቁ። ለምን ብላችሁ ጠይቁ። ኖርማል ቸርች ስትሄዱ ካሜራ እንዳትቀርጹ አትከለከሉ። ታውቃላችሁ እንደማትከለከሉ። ሐሰተኛ ነቢያት ጋር ካሜራ አውጥቶ መቅረጽ አይቻልም። ለምን ብላችሁ ጠይቁ እስቲ። እኛው ያው እዚህ በካሜራ የሚቀረጽ ለዩቲዩብ የሚሰራ ስላለ እኛ የቀረጽ ነው ይበቃል ብለን ነው ምናምን አይደለም። ሚስጥራቸው እንዳወጣ ነው። አታላዮች ስለሆኑ ነው። ገባ? እግዚአብሔርን አይፈሩትም። ሶሻል ሚዲያን ነው የሚፈሩት። ሶሻል ሚዲያ ላይ ሚስጥራቸው እንዳይዘረገፍ ካሜራህን ለምን እንደሚከለክሉ እንዴ? ኮንሰርት ላይ ሄደህ ቀርጽህ ካደል እንዴ የምትመጣው? ምን ችግር አለ? ኮንሰርት ላይ ለምንድን ነው የምቀርጸው? ለምን እነሱ ቸርች አይቀርጸው? ኮንሰርቱ ዩቲዩብ ላይ አይጫንም እንዴ? ሰውየው አይጨነውም እንዴ? ይጨነዋል እኮ። ስለዚህ ጠይቁ እስቲ። እዩ ጩፋ ቸርች የምትሄዱ ልጆች ለምንድን ነው እዩ ጩፋ ካሜራ ማይፈቅደው ብላችሁ ጠይቁ። መንግስትን ያማሉ።
ፖለቲካ ነው የያዙት። ለዓለም ሁሉ የሚደርስ የማያፍሩበትን ወንጌል ነው የሚናገሩት። እንደዛ ከሆነ መቀረጹ ለምን ይደብራቸዋል? በሚናገሩት ስለሚያፍሩ ነው ማያስቀርጹት። አመፅ ስለሚናገሩ ነው ማያስቀርጹት። ተቀርጾ ቢወጣ ብዙ ተቀባይነት የሚያሳጣቸውን ነገር ጉባኤ ውስጥ ስለሚደረግ ነው ማያስቀርጹት። ያንን ነገር ጉባኤ ውስጥ ገብተ በአይንቅ አይተ ስታበቃ የእግዚአብሔር ሰው ነው እሱ እያልክ የምትከራከረው ሰውዬ ሀዚምና ድንዛዜ ተደርጎብህ በመናፍስቱ ዓለም አይምሮ ተጠቅቶ እንጂ በልጅነት ጭንቅላትክ እንደዛ አልነበርክ። በአንተ የተባረክ ሰው ነበርክ እኮ። የእነሱ ቸርች መሄድ ከጀመርክ ግን ደንዝዛሃል። ቼክ አድርጉ እስቲ። እነሱ ባለጸጋ ይሆናሉ። ሚሊዮነር ስለመሆን ሲወራ ሄኖክ ጂፒኤስ ጋር ያለውን ምዕመን ይኸው ላጫቸውን እያዝረበረቡ ነው። ሀብታም ስለመሆን ሲሰበክ በቃ እየተንቀጠቀጡ ነው የሚሰሙት። አብዛኞቹን ግን ፊታቸውን ፊዚካሊ አቋማቸውን ስታዩት 3 ጀነሬሽን በላይ ሀብታም ሆኖ የሚያውቁ ሰዎች አይደሉም። በዘር ማንዘራቸው ውስጥ ራሱ ሀብት አልፎ እንደማያውቅ ያስታውቃሉ። የተመጣጠነ ምግብ ችግር ሰውነታቸውን እንዳቀነጨ ነው የሚያስታውቁ ሰዎች በድንዛዜ ውስጥ ሆኖ ሀብታም ስለመሆን በምኞት ዓለም ሲንሳፈፉ ታያቸዋላችሁ። እንዴ ብራዘር፣ በቀን 3 መብላትን ያላረጋገጥክ ሰውዬ ሚሊዮነር ስለመሆን ሲነገር ዝም ብለህ እየታለልክ አሜን የምትለው አንዳች መናፍስታዊ ሀዚም አይምሮና ልብህን አሳውሮ እንጂ አንተ በጤና እንደዚህ አይደለም። አለቀ። በጣም ብዙ ሰው በመናፍስቱ ዓለም ተጠቅቷል በሐሰተኛ ነቢያት ምክንያት። እንዴ አትነቃም እንዴ? 2ኛ ዓመት ላይ አትነቃም እንዴ? 3ኛ ዓመት ላይ አትነቃም እንዴ? እላይክ ላይ 4 ቪኤት ሲገዛ አብረከው የመጀመሪያ ወንበር አውርደህለት የመጀመሪያ ስፒከር ሲገዛ ትንሽ ብር አዋተክ የረዳከው ሰውዬ በጥቂት ዓመታት ውስጥ ማትጨብጠው ሰው እስኪሆን ድረስ ሲለወጥብክ አብሮክ ቸርች ጀምሮ አብሮክ እንትን ጀምሮ እናድጋለን ምናምን እያለ ምስኪን ሆኖ ከአንተ ጋር አገልግሎት ጀምሮ በጥቂት ዓመታት ውስጥ ማትጨብጠው ሰው ጋርድ የሚቀጠርለት ሰው ሆኖ ሲለወጥ አትነቃም እንዴ? ጌታ ባርኮት እኮ አይደለም፣ የመናፍስቱ ዓለም ስራ ነው ወዳጆቼ። ባኑ ሀብት እንዲሰበስቡ የሚያደርጋቸው አንተን ካዳሚ እንድትሆን ያደረገ ጠንቋይ እኮ እንደዚህ ነው። ይህ ልጅ ወዶታል መንፈሴ ይላል ጠንቋዩ። ሄዶ ሊያስደግም ሄዶ እዛው ተደግሞበት እንትን ከሰል አቀጣጣይ ሆኖ ይቀራል። የራያ ጋለ የራያው ሽመል የበላው ይላል ቁጭ ብሎ። አንተው ታመጣው አንተው መልሰው እያለ ይካደማል ቁጭ ብሎ ሰውየውን ማለት ነው። በትክክልና ቢያንስ እንንቃ ወገኖች፣ እንንቃ። ከድንዛዜያቸው አቡን አንታውት። የኔ ንግግር ሊቆረፍዳችሁ ይችላል። ቃላት አጠቃቀሜ እናንተ እንዳደጋችሁበት ክርስቲያናዊ ማህበረሰብ ኦድ ሊሆን ይችላል ንግግሬ። እኔን ተውኝ፣ እኔን ተውኝ። ባይብላችሁን አንሱ፣ ወደ እግዚአብሔር ቃል ተመለሱ። ከዛ የሚሆነውን በዙሪያችሁ የሚሆነውን ነገር በትክክል ተመልከቱ። እኔ እኮ ከአዳሚ ነበርኩ ታውቃላችሁ አይደል? ወየ ጀምስ ቀጥል ይድበ አይ በጣም ይገርማል። አበላ ጌታ ይባርክህ ለማለት ነው። እኔ ግን ግራ የሚገባኝ ከሀገር ከወጣሁ ከ10 ምናምን ዓመት በላይ ሆኖኛልና ድሮ እንደዚህ አይነት ነገር ማለት የስህተት ትምህርት ኒየሚት ክሌሚት የሚል አንድ ትምህርቶቹ ብቅ እያሉ ነበር የሀገር ቤት እያለሁም እና እንደዛ ሲታይ አብያተ ክርስቲያናት ወጥተው ዲናውን ሲያደርጉ ነበረ። ማለት ይህን ቤተክርስቲያን የስህተት ትምህርት ነው ብለው ያወግዛሉ። ምዕመኖቻቸውን እንትን ያደርጋሉ ማለት ነው፣ ያድናሉ። ምን እስኪሆን ነው አፋቸው የተለጎመው? በጣም እናከብራቸው ለወንጌል ዋጋ የከፈሉ ስማቸውን
ዘርዝሬ የማልጨርሳቸው በኢትዮጵያ ውስጥ ያሉ አባቶች አሉ። ምን ሆነው ነው? ምን ሲሆን ነው ትውልዱ በቃ ወጣቶቹ በጣም ይገርሙኛል። ይመጣሉ ቲክቶክ ላይ አያቸዋለሁ። ፕሮፊት 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 እና ፕሮፌት ራሱ አይለዩም። ፕሮፊት ነኝ ይለዋል። እና ይህን ያህል ትውልድ እስኪበላሽ ድረስ ምን ያህል ቢፈሩ ነው? ምን ለዚህ ዋጋ ካልከፈሉ ለምን ሊከፍሉ ነው ለማለት ነው። እና አንተ እግዚአብሔር ይጠብቅ ነው የምልህ። ጌታ ይባርክ። በጣም የሚገርም ነው። ብዙ እንትንን ቪዲዮ ለማየት እንትን እላለሁ። አሁን በጣም ዳታዎች ምን እንደለጠፍ ቪዲዮ እንደሰራህ ብዙ አላየሁም፣ ግን አያቸዋለሁ እና በጣም የሚገርም ነው። እና እሱን ምን ሆነው ነው ለማለት ነው ማይኬን የከፈቱት። ቾች እኮ እንትን አሉ እኮ አንዳንዴ። አሁን ባለፈው እዩ ጩፋ እዛ ወላይታ ስታዲየም ያዘጋጀው ፕሮግራም ላይ ቃለ ሕይወት አወገዘች፣ ምዕመኗም እንዳይሄድ አስጠነቀቀች። ወጥቶ የስፓይናል ኮርዳቸው የተሰበረ ገባ ብሎ ሁሉ ዘለፋቸው። ምንድን ነው የሜንላይን ቸርቾች የነበረው ችግር? በእርግጥ አንዳንዶች ለዚሁ ነገር ተጋድለዋል፣ አገልጋዮች ግን እንደ ቤተ ክርስቲያን በመዋቅር ደረጃ በዚህን ያክል መጠን ህዝብ ይሰማቸዋልም ይህን ያህል ተጽዕኖ ያመጣሉም ብሎ ስላልጠበቁ መቃወሙ ላይ ብዙ አልተሰራም ነበረ። ሐሰተኛ ነቢያት ዙሪያ ለህዝቡን በማንቃት ዙሪያ ማለት ነው። በኢትዮጵያ ሜንላይን በሚባሉት ቸርቾች ውስጥ ትኩረት የተደረገው አሁን አንዳንድ ሰዎች ኢየሱስ ላይ ትኩረት እናደርግና ይላሉ። አዎ ኢየሱስ ክርስቶስማ የእኛ ብቻ ሳይሆን የጠቅላላ የመጽሐፍ ቅዱሱን ትኩረት ነው። እና ወንጌል ዝም ብለው እየተሰባበኩ ትውልዱ ግን በጎን በኩል እነሱ ጋር ነው የሚሄደው። እነሱ መጽሐፍ ቅዱስ ያስተምራሉ፣ ትውልዱ ሙሉ ወንጌል ስብከት ትሰብካለች፣ ትውልዱ ሾልኮ ይሄዳል። ቃለ ሕይወት ታስተምራለች፣ መሰረተ ክርስቶስ ባይብል ስተዲ ትላለች፣ ትውልዱ ሾልኮ በዛ ይሄዳል። ዝም በተማሉ መጠን ኦዲየንሶቻቸው፣ ካዳሚዎቻቸው፣ ሰሚዎቻቸው እንደ ጣዖት የሚያነግሷቸው ሰዎች እየበረከቱ መጡ። ከነሱም ደግሞ ባላቸው ሀብት ባላቸው ተሰሚነት በዝናቸው ተማርከው ሽማግሌዎች ሁሉ ሳይቀር የሙሉ ወንጌል ሽማግሌዎች እዛ ጉባኤ ላይ መገኘት፣ ለቸርች የማይሰጡትን ገንዘብ ለዩ ጩፋና ለእስራኤል ዳንሳ መስጠት፣ ሙሉ ቤተሰባቸውን ወደ ሐሰተኛ አስተማሪ ፋሚሊ ከሙሉ ወንጌልን በሽማግሌ ሰብሳቢነት እኔ እንኳን የማውቃቸው ቤተሰብ በሽማግሌ ሰብሳቢነት ሙሉ ወንጌልን ያገለግሉ የነበሩ ሙሉ ቤተሰብ ይዘው ተዘራ ያሬድ ጋር ሄዱ እና በዚህን ያክል መጠን ሽማግሌ የምትላቸው ሰዎች ሁሉ ወደ ሐሰት አስተማሪና ወደ ሐሰት ነቢያት ደጅ ተባባሪነት ምዕመኑ ብቻ ሳይሆን አገልጋይ ነው የሚሉት ሁሉ ሰዎች ተሳቡ፣ ተጎተቱ እና ለዛ ነው ሳይቃጠል በቅጠል ማለት ያለብን። አሁን ጡንቻቸው ፈርጥሟል፣ ኮኔክሽናቸው ጠንካራ ነው፣ እርስ በርስ ይደጋገፋሉ። ሰሞኑን አላያችሁም? ሄኖክ ጂፒኤስ ቸርች ኃይሉ ዮሐንስ የሚባል የሐሰት ትምህርት አስተማሪ እንደሆነ በ2009 የመሰረተ ክርስቶስ 13 ሐሰተኛ አገልጋዮች ብላ በዘረዘረችው የስም ሊስት ውስጥ በአንደኛ ደረጃ የተጠቀሰው ኃይሉ ዮሐንስ የሚባለው ግለሰብ የጄፒኤስ ቸርች ባለፈው አገልግሏል። እርስ በርስ ተደጋግፏል። ሚራክል ተካ የጄፒኤስን ቸርች ለመመረቅ ሄዷል። ዮናታን አክሊሉን አይታችሁታል። እነ እዩ ጩፋን አይታችኋቸዋል። እዩ ጩፋ መጽሐፍ ሲያስመርቅ ሄኖክ ጂፒኤስ ተገኝቷል። ለአንዳንዶች አገልጋዮቻችን እርስ በርስ ይያያዛሉ፣ እጅ ለእጅ ይደጋገፋሉ ነው ለአንዳንዶቹ መልእክት። አይደለም። ሐሰተኞች ከምንም ጊዜ በላይ ዩኒየን እየፈጠሩ ነው። አንድ ላይ ለመክሰስ እኛን ለመክሰስ ለማሳሰር ሁሉ ተፍ እያሉ ነው። ነገና ከነገ ወዲያ አቡና ታሰረ ከሌ ታሰረ የሚባል ነገር በደንብ ልሰሙ ትችላላችሁ። ስለማንፈራቸው ሐሰታቸውን ስለማንፈራ በህጋዊ መንገድ ይጠይቁን እንጂ ለመጠየቅም ዝግጁ ስለሆነ ምንም ችግር የለውም።
እንደ ባለፈው አግተው አንጠልጥለው እንዳይወስዱን እንጂ የሆነ ቦታ እንዳይጠሉን እንጂ ችግር የለው እና በዚህን ያክል ደረጃ እርስ በርስ እየተደጋገፉ ነው። የሜንላይን ቸርቾችስ አቅማቸው ተወስዷል። ምክንያቱም ግማሹ ምዕመኖቻቸው እነሱ ቸርች በሳምንት 3 ለ2 ሰዓት የሚያክል ቸርች ውስጥ ያሳልፋሉ። 24 ሰዓቱን የሚከፍቱት የዮናታንን ቻናል ነው፣ የእዩ ጩፋን ቻናል ነው፣ የጄፒኤስን ቻናል ነው። የእነዚህን ሰዎች ቻናል ነው የሚሰሙት። በምዕመን ደረጃ ስንቶች ናቸው በቤታቸው የእነዚህን ሰዎች ዲሽ ከፍተው መስማት ያቆሙት ብትሉ፣ በጠቅላላ ምዕመኑ በእነዚህ ሰዎች ዲሽ ነው መንፈሳዊ ቻናል እያለ እነሱን ነው የሚሰማው። እና ለሙሉ ወንጌልም ለቃለ ሕይወትም ለመካነ ኢየሱስም ብትሉ ምዕመኖቻቸውን አዳራሽ ውስጥ ለ2 እና ለ3 ሰዓት ቢያገኙም ቅሉ 24 ሰዓት ምዕመኖቻቸው ተሰክተው የሚውሉት የእዩ ጩፋ ቻናል ውስጥ ነው። ወደደም ጠላም ሰው ደግሞ ያየውና የሰማው ነገር ይወስደዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከምታዩትና ከምሰሙት ነገር ተጠበቁ አለ። ሰው በሚያየው ወይ በሚሰማው ነው የሚሳበው። ስለዚህ ቴሌቪዥንን 24 ሰዓት ቤትክ ውስጥ እዩ ጩፋ በቻናል በኩል እየጮኸ ጂፒኤስ እየጮኸ ዮናታን አክሊሉ እየጮኸ አንተ እውነተኛውን ርዕቱ የሆኑን ወንጌል ነው የተከተልኩት ልትል የሙሉ ወንጌል አባል ነኝ የቃለ ሕይወት አባል ነኝ ልትል አትችልም። አባልነት አዎ በአካል እዛ ነው። በቲቪህ ግን አባልነት የሐሰተኛ ነቢይ አባል አለቀ። እኔ አማኙን ሁሉ የእነዚህን ሰዎች ቻናል በመሰረዝ እነዚህን ሰዎች ከቴሌቪዥኑ በማስወገድ ለእግዚአብሔር ታማኝ ሆኖ መኖር አለበት ብዬ አስባለሁ። እርግጠኛ ነኝ ባለትዳር የሆናችሁ ሰዎች ሴቶች ወንዶቻችሁ ሌላ ሴት ጋር ቢሄዱ ደስ አይላችሁም አይደል? አለቀ። ሴቶች ወንዶች ሴቶቻችሁ ሌላ ወንድ ጋር ቢሄዱ ደስ ይላችሁ አይላችሁ? እግዚአብሔር ላይ እየወሰለታችሁ ነው። ጤናማ ትምህርት የማትሰሙ ሰዎች፣ የእግዚአብሔርን ቃል የማትሰሙ ሰዎች ለእግዚአብሔር በሆነው እውነት ላይ በክርስቶስ የዳናችሁበት እውነት ላይ ሙሽሪት ቤተ ክርስቲያን ውስጥ አካል የሆናችሁበት እውነት ላይ እየወሰለታችሁ እያመነዘራችሁ ነው። በምን? በሐሰተኛ ነቢያት ቻናል እያመነዘራችሁ ነው። የሐሰተኛ ነቢያት፣ ሐዋርያት፣ አስተማሪዎች አዳራሽ ውስጥ በመገኘት እየወሰለታችሁ ነው። አለቀ አለቀ። መጽሐፍ ቅዱሱም የሚለው ለምስሉ ያልሰገዱ ምስሉንም በከንፈሮቻቸው ያልሳሙ 7,000 ምርጦች አሉኝ አለ እግዚአብሔር። አለቀ በቃ። ለምስሉ ከሰገድክ በከንፈር ከሳምክ እነዚህን ሰዎች በመወደስ ነው ህዝቡ የተሞላው። ቢያንስ ሰው እኮ እዛ ይድናል። ምን ሰምቶ ይድናል? ምን ሰምቶ ይድናል? ወንጌል የሌለበት ቦታ፣ ብር የተሰበከበት ቦታ ኢየሱስን ተቀበለ ልትል ነው? 100 ብር ኖታን ተቀብሎ ሊሆን ይችላል እንጂ ጌታን ተቀብሎ አይደለም የሚመጣው ሰው እዛ ቸርች። ምክንያቱም ባለጸጋ ስለመሆን የዚህን ዓለም ሀብት ስለመያዝ፣ ከዛ በኋላ ግማሹን ደግሞ የግለሰቡን ታሪክ ተሰብኮ ነው የሚመጣ። አንዳንድ ነገሮችን ማስተካከል አለብን ብዬ አስባለሁ። መቆየት ካለብኝ ሰዓት በላይ ነው የቆየሁት። ይቅርታ አድርጉልኝ። ወራ ወራ አድርጉ ወጣ እንዳትሉኝ። ይብቃኝ፣ ልውጣ በቃ። ተባረክ። ተባረኩልኝ። ቴንኪው አመሰግናለሁ። ሁላችሁም ቴንኪው። ጀምስም ቴንኪው፣ ረዲም ቴንኪው ስለሰማችሁ። እህታችሁም ያላችሁ ሰዎች ማቲ መች ደህና ደርሽ? አቤላ ዛሬ ደህና ነህ? ለነገሩ ድምፅህ ሻል ይላል በቀደሙ። ማቲ ምዕራፍ አልደከመህም አንተስ? እኔ እንኳን እዚች ጋ የሆነች ነገር እየሰራው ነው እየሰማችሁ ያለሁት። ትንሽ መቆየት አይቀርም፣ ግን እዚህ ጋር ብንጨርስ ጥሩ ነው። አይ ቲንክ 9 ሰዓት ሆነ። ማቲ ተባረክ። በጣም የሚገርም ጊዜ ነው። በጣም የሚገርም ወንድም ነው። በእውነት ለመናገር አፕሪሺየት አድርጌዋለሁ። ማለት በመቃወም በዚህ ጊዜ ምንም አታገኝም፣ መሳደድ እንጂ እና ዋጋ ለመክፈል የተዘጋጀ ወንድም ነው። ያው በቃ እንጸልይለት።
አንተም ተባረክ። እውነት ነው። ዋናው ነገር እሱ ነው። አቤላ ተባረክ። ቴንክ ዩ ሶ ማች ለሰጠን ሀሳብ አስተያየት። በቅንነት የሚሰሙ ሰዎች እንደሚጠቀሙ ተስፋ አደርጋለሁና ጀምስማን ተባረክልኝ። ቴንክ ዩ ሶ ማች ረዲ ተባረክ። ምዕራፍ አስቼ ገብቷል። እንግዲህ አስቼ ቀጥል፣ ራስን አስተዋውቀንና አይ ቲንክ ተባረኪ መጀመሪያ ነው መሰለኝ ዛሬ ስትመጣ። ተናደሩ። እሺ አመሰግናለሁ። እኔ የሰባተኛ ቀን አድቨንቲስት ቤተክርስቲያን ተከታይ ነኝ። ግን ያው ከስራዬ አንጻር ያው ንግድ ባንክ ስለሚሰራ ቅዳሜ ቀን ያው ቸርች ስለማልገባ ያው ሃይማኖት አለኝ ብዬ አላስብም በዚህ ሰዓት። ሆኖም ግን ያለው ነገር ምድራችን በጣም ተበላሽታለች በዚህ ዘመን። አሁን በተለይ ወደኛ አካባቢ ነው፣ ወደ ወላይታ አካባቢ ነው ብዙ ነቢያት ነን ብሎ የሚነሱ ሰዎች የሚነሱት። የሚያደርጉትም ነገር ያው ቃሉ ላይ ይታወቃል በግልጽ ቃሉን ሪፈረንስ አድርጎ ነው እንግዲህ አቤል የሚያወራው። ሌላም ልጅ አለች የሆነች አሜሪካ ሀገር የምትኖራት መሰለኝ ብዙ በቃ ምድርቱን ከነዚህ ሐሰተኛ ነቢያት ለመታደግ የምትፍጨረጨርና በተናጥል መሆኑ ትንሽ ያው ደከም ስለሚያደርግ ድርብ ያብር አንበሳን ያስር እንደሚባለው እነሱ ጡንቻቸውን ሺህ ጊዜ ቢያፈረጥሙም ያው አንድም መነሳት ስለጀመሩ እነዚህ እነሱን የሚቃወሙት ሰዎች ያው በህብረት ቢሆን ጥሩ ነው፣ እነሱን በህብረት መሰብሰብን ብትሞክሩ ጥሩ ነው የሚል ሐሳብ አለኝ። ዋናው የኔ ጥያቄ ለምንድን ነው ሰሜን የማይሄዱት? ለምን ደግሞ ወደ ሙስሊሙ ማህበረሰብ አይሄዱም? አሁን በስራ ምክንያት ዳውሮ ሀገር መጥቼ ነው ያለሁት። ግን ባለፈው አሁን እዩ ጩፋ የሚባለው ዳውሮ ሀገር መጥቶ ከሄደ በኋላ ፍየል ውጭ ሀገር የሚያድርበት ሀገር ነበር። አንድ ሰው ፍየሉን ውጪ ላይ አያገኝም። በቃ ነገረ ስራቸው ሁሉ እርግማን ምድር ላይ መበተን ነውና ያንን ደግሞ ያው በህብረት ብትሆኑ ህብረት ቢኖር ጥሩ ነው ብዬ አስባለሁ። እዚህ ጋር አሁን አስቀምጫለሁ የሆነች ልጅ አድራሻዋን አስቀምጫለሁ። ምናልባት ትታወቁም ይሆናል። ግን ህብረት ቢኖር ሰዎችን ከምድር ገጽ እነዚህ አይነት ሰዎችን እየሰበሰባችሁ ህብረት ቢኖር ጥሩ ነው እና በዚህ አጋጣሚ ያው የአቤል አድናቂ እንደሆንኩ ለመናገር እፈልጋለሁ። አመሰግናለሁ። እሺ አስቺ ቴንክ ዩ በጣም ያው እኔም ደግሞ 9 ሰዓት ሆኗል። ወገንታት እንዳልገባበት ብዬ ነው። ከገባውበት በጣም አደጋ አለው። እኔ ማኒፑሌት የሚያደርጉበትን መንገድ ምናምን በደንብ ስለማውቀው ዲሲፕልሺፕ ክላስ ብለው የሚያስተምሩት ነገር ሰዎችን እንዴት አድርገው ነፍሳቸውን ማሰር እንደሚችሉ። ገንዘብ እኮ በጣም ኢዚ ነገር ነው፣ ቀላል ነገር ነው። በቃ ገንዘብን ይበሉሃል፣ ነገ ደግሞ ሰርተህ ታገኘዋለህ። ዋናው ጤና ነው። በሰው ህይወት በሰው ነፍስ ላይ ቁማር የሚጫወቱ ሰዎች ናቸውና ሰዎች ከነሱ ከተለዩ እንደሚያብዱ እንደሚሞቱ ጥሩን መልካም እንደማይሆንላቸው ጭምር ውስጥ ያሉትን ምዕመናን በዛ መልኩ ማኒፑሌት የሚያደርጉ ናቸውና